ይኸውልሽ ሮዛ ለዚህች የማትረባ ጎዶሎ ልጅ ብለሽ እኔ ልትናገሪኝ የምትነኪኝ ማትሽም እሺ ስርዓት ይኑርሽ ሰላም በር ተንኳኳ እስኪ ክፈች እኔም በጣም ደክሞኛል በቃ ገብቼ እረፍት ላድርግ ይሻላል በሉ ቻው ሰላም ቆንጆ ቡና ነበር የሚገርም ነው እርግዝናዬን ከሰሙ በኋላ እኔ ክፍል መመላለስ አብዝተዋል ይሄ ነገር ጥሩ ሆነልኝ ማለት ነው ማኪ ቆይ ሰው ከማስጨነቅ ምንድነው ያለሽ አይታይሽም እንዴ እኔ እኮ በጭንቀት ልፈነዳ ነው ወይ ናቱ ምንድነው ምን ሆንክ ቀል ነው እንዲያስሽው ቆይ ለምን ልጅሽ አባት ማን እንደሆነ ማትነግሪኝ ወይ እሱ ነው እንዲያስጨነቀ አዎ ይሄን ያስጨነቀኝ ምን አይነት ማቲቶ እንደሚመጣ አላውቅም የሰርጌ ቀን እየደረሰ ነው ግን ይሄን ነገር ነፃ ሆኜ ማሰብ አልቻልኩኝ ማኪ እባክሽ የልጅሽ አባት ማን እንደሆነ እንድትነግሪኝ እፈልጋለሁ ናታን በፍጹም አልነግርህም አልኩህ እኮ አንተ ብቻ ዝም ብለህ የሰርግህን ፕሮግራም ቀጥል ይሄን ያክል እንኳን ሰይጣን አድርጋ አታስበኝ እሺ ከሱ ከፍ አድርጌ ላስብሽ ናቱ አታስመሲ ማኪ አንቺ ሳትነግሪኝ ማን እንደሆነ ሻቃለሁ ግን የምጠይቅሽ ነገር የልጅሽ አባት አሁንም ማን እንደሆነ እንድትነግሪኝ ብቻ ነው የምፈልገው ሲመጣ ታየዋለህ አሁን ግን ለውዱ ልጄ አንዳንድ ነገር ለመግዛት ልወጣ ነው አታስረፍድብኝ እሺ I'm sorry my dear bye ቅዱስ የት ነው ያለኸው ደህንነትህ በጣም አሳስቦኛል እነዛ ሰዎች አግኝተው ይሁን አይሁን አላውቅም ግን በጣም ጨንቆኛል ላድን ባለመቻሌ በጣም አዝናለሁ ቆይ የት ብዬ ልፈልግ የት ነው ያለኸው
በቃ ከዚህ በኋላ ቅዱስ ልጁን አግኝቶ ደህና እስከሚሆን ድረስ እኔ ወንድ ነኝ። ዛሬ ደግሞ ከዚህ በኋላ አቶ ቢልልኝ ነኝ። እንደ ሴት እንዳታናገረኝ እሺ? አቶ ቢልልኝ ወዴት ሊሄዱ ነው? ቅዱስን ፍለጋ። እሱን ለመፈለግ እንደዚህ መሆን አስፈላጊ ነው? እንግዲህ ከሮዛ በላይ አቶ ቢልልኝ ተወዷል። ስለዚህ ከዚህ በኋላ እኔ አቶ ቢልልኝ ነኝ። ይቅርታ፣ የሆነ ረጅም ልጅ ጸጉሩ ጨበሬ ጥቁር የተቀዳደደ ልብስ የለበሰ አላያችሁ? በቅርብ ነው። እሺ፣ አመሰግናለሁ። እንዴ ቅዱስ ማግኘት ወይዘሮ ማኪ መድኃኒቶቹን የት እንዳስቀመጥሻቸው እስቲ? ምንድነው? ማኪ አስደንግጥ። ቆይ አንቺ ልጅ የኔን ከዚህ ቤት እግር መውጣት ጠብቀሽ እኔ ክፍል ገብተሽ ቁም ሳጥኔን መበርበር ምን ማለት ነው? አረ እንደዛ አይደለም ማኪ። እና እንዴት ነው?
ልብሶቼን ወደሻቸው ነው? አይደለም። አይ እንደውም ልስጥሽ። ዘፋይ ብዙም አልፈልጋቸውና ደብል የሆኑ ልብሶች አሉኝ። እነዚህን ልበሽ። አይ እኔ አልፈልግም። ሰላም እያዘዝኩሽ ነው ያለሁት። ውሰጂና ልበሽ። አልፈልግም። ቆይ አታስቢም እንዴ? ውሰጂና ልበሽ እያልኩሽ ነው ያለሁት። ውሰጂ። ይሄ ከዛ ምን አባቷ ነው ክፍል የሚሰራው? እቺ መናጤ የኔ ልጅ ሰው ጠይቀህ ታውቃለህ? አላውቅም። እኔም ሰው ጠፍቶብኝ የነገረኝ ሰው አላውቅም። ስለዚህ ለማንም አልናገርም። እባክህ ልጄ ጠፍታብኝ ነው። የእርሶም ልጅ ጠፍታ ነው? የኔም ልጅ እኮ ጠፍታለች። የኔም ልጅ ጠፍታለች። ተመሳሳይ ነው። የኔም ልጅ እኮ ጠፍታ ነው። ልጄ ጠፍታ ነው። ይቅርታ፣ በቃ ሌላ ሰው ልጠይቅ። አያይ አትሂድ እባክህ። ማንም አይነግረህም። የኔም ልጅ ጠፍታ ማንም የነገረኝ የለም። እባክህ አትሂድ። አብረን እኮ እንፈልጋቸዋለን። እውነቴን ነው የምልህ፣ እናገኛቸዋለን። አብረን እንፈልጋቸው። እባክህ አትሂድ እባክህ። ሰውዬው አብሬ ቆይ ምንድን ነው የሚያስጨንቀው? አብርሽ እርዳታ ያስፈልገኛል። አሁን የሚያች ማኪናት። ቆይ ለምንድን ነው አስወጥታችሁ ማጥሏት? በዚህ ልክ ሰላም እየነሳቻችሁ ለምንድን ነው በዝምታ የምትቀበሏት? አስወጥታን የማንጥላት ሆናብን ነው። አሁን ግን እንድታግዘኝ እፈልጋለሁ አብርሽ። እሺ ምን ልርዳ? የኔ ልጅ ማያ ናት። ያንተ ማን ትባላለች? ሰላም ትባላለች። ሰላም ከገጠር መታ ነው የጠፋችብኝ። ሽጠዋት። የሰው ልጅ ሰውን ይሸጣል። ኧረ እንደዛ አይደለም። እንደዛ የሚባል ነገር የለም። አለ፣ በደንብ አለ። ከፈለክ ነው ያሳያል። እዛ ቤት ሰውን ይሸጣል። ተረጋጋ የኔ ልጅ። ሰው እኮ ዕቃ አይደለም። እንዴት ይሸጣል? አለ፣ በደንብ አለ። ነግረውኛል። እኔ አይቻለሁ። ና ላሳይ። ና። ወይኔ አሁን ደግሞ በጣም አሞታል ማለት ነው። ና እንጂ ና ላሳይ። ልጅህን ማን እንደሸጠብህ ላሳይ። ና
ሰላም 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 ሰላም። አቤት ማኪ። ቆይ እስካሁን ድረስ የሰጠውሽን ልብስ አለበሽው እንዴ? ማኪ አይሆነኝም እኮ ይሰፋኛል። እና ስራሽን ቢሆን ልበሽዋ። እኔ ምን አገባኝ? ኧረ ማኪ ይኸውልሽ ሰላም እያዘዝኩሽ ነው ያለሁት። ልበሽው ብዬሻለሁ። አይ ካልሽኝ ግን ምንም ነገር ላደርግሽ እችላለሁ። ሰላም እኔ መጥፎ ሴት ነኝ፣ እንድጎዳሽ አታስገድጂኝ እሺ? እሺ ለብሰሽ ነው ደግሞ እየጠበኩሽ ነው። አፍጠኛው እንደዚህ ባንቺ ልዝናና እንጂ ቀኑ እንደሆነ አይሄድም። ድብርት ብቻ ነው። ቶሎ በይ። ኧረ እንደው እኔ ልጅ ደከመኝ እኮ። ይኸው ደርሰናል። እዚህ እኮ ነው፣ እዚህ ነው። ደርሰናል። እዚህ ነው ልጅ የሚሸጡት የሚኖሩት። እኔ ጠፍቼባቸው፣ ምክንያቱም እኔ ካልጠፋው ማያን ይሸጡብኛል። ደርሰናል። እሺ ና። አንተ ማን? እኔ ስበባ ቢልልኝ፣ አቶ ቢልልኝ ይባላል። እኔ ቅዱስ። ና ና ና ና ና እንጂ። ይኸው እዛ ቤቱ ልጅ የሚሸጡት እዚህ ቤት ነው ልጅ የሚሸጡት እኮ። ያ ቤት? አዎ እዛ ቤት ልጅ ይሸጣል። ሂድና ልጄን መልሱልኝ በላቸው። ሂድ ልጄን ስጡኝ በላቸው። ቆይ እንጂ ማነው እዛ ቤት ልጅ እንደሚሰረቅ የነገረ? እሷ ማናት? እሷ ናት። አሁን ሂድና ልጄን ስጡኝ በላቸው። እሺ አሁን መሄድ አልችልም። ለምን? ልጅህን ከሸጧት እኮ አታገኝበትም። ሩቅ አገር ነው የምትሄደው፣ ሩቅ። አሁን ብጠይቃቸው አይሰጡኝም። ሌላ ጊዜ ተደብቄ እመጣለሁ። አዎ እንደሱ ይሻላል። ተደብቀ ማታ ይሻላል። አሁን በጣም አዝናንተሽኛል። ከተዝናናሽ በቃ ቆይ እንጂ ሰሉ ትንሽ ማን ያው ነይ እስኪ ነይ እናስተካክለ። በቃሽ ማቱ። ታይ ሰላም ታይ፣ ባታደርጊው ይሻልሻል። እኔ መጥፎ ሴት ነኝ፣ ልጎዳሽ እችላለሁ። እሺ አድርጊ የምልሽን ብቻ ማድረግ ነው ካንቺ የሚጠበቀው። ምን አድርጊ ነው የምትይኝ? እኔ እኮ ሰው ነኝ። ቆይ ትንሽ እንኳን አላሳዝንሽ? ቀስ ቀስ እንዳትመጪኝ። በምን አቅሜ ነው ትመታሻለሁ? ከዚህ በላይ ግን ስትጫወችብኝ ማየት አልችልም። በቃሽ እሺ። ታይ ሰላም ታይ፣ እሺ ባታናድጂኝ ይሻልሻል። አሁን ነይ እስኪ ከቅርበት ልይሽ። ነይ ነይ የእኔ አበባ፣ ከፍ አድርጊው ከመሬት ላይ ነይ። ቀንጆ ሻገልሻለሁ። ወይኔ ማኪ
ዞር በይልሽ ዞር በይ። ምንም ያክል የዚህ ሰራተኛ ብሆን ይሄን ያክል ወራዳ ሴት አይደለሁም። ለምን ነው ዝምታ የማይገባሽ? ይሄ ቆንጆ ከፋሽ እንዴ? ሰላም ይሄ ቆንጆ እንደዚህ አይነትሽ ማስተናደጂ ይሰራ አምሽ እንደውም ቆይ ለምን መቼም ለዚህ ነገር ምላሽ አለሽ አይደል? ይኸውልሽ ሮዛ ለዚህች የማትረባ ጎዶሎ ልጅ ብለሽ እኔ ልትናገሪኝ የምትነኪኝ አትሽም። እሺ ስርዓት ይኑርሽ። ይሄ ለሰላም ክብር ነው። እሺ ይሄ ደግሞ ለኔ ካለ ስሜ ስም ለሰጠሽኝ፣ ይሄ ደግሞ ለቅዱስ ነው። እሺ ተናገሪ። ወይ እንጂ ምን አባሽ ነው የምትሆኚው? እኔ ነኝ ልጅ የምሸጠው? ለቅዱስ አንቺ ነሽ አይደል እንደዛ ያልሽው? እንዴት ነሽ እማዬ? ደህና ነኝ። አዎ መቼ ልትመጪ ነው? በእውነት? ውይ በጣም ጥሩ። በእውነት ደስ ይላል እማዬ። እሺ እማዬ ሰላም ሁኚ። ቻው። እሺ አሁን ምንድን ነው የማደርገው? እማዬ ከመጣችና የማኪን እርግዝና ካወቀች ምን አይነት አስቀያሚ ነገር እንደሚፈጠር ማሰብ። አንቺ ተይኝ፣ ልቀቂኝ ያልኩሽ ነው። አንቺ ምሻል እንዴ? ልቀቂኝ እንጂ ልቀቂኝ። ሰላም ወንበር አምጪልኝ። ሮዝ ምን ልታደርጊኝ ነው እንዴ? ወይ ምን ሆነሽ ነው? እርጉዝ መሆኔን ረሳሽው እንዴ? እንዴት እንደዚህ ታሰቃይኛለሽ? እኛስ በአንቺ ምክንያት የምንሰቃየው ነገር አይታይሽም? እስኪ እኛም እኮ ታመምን። ሮዛ ልቀቂኝ ብዬሻለሁ፣ ልቀቂኝ። ሰላም ላይ ምን እያደረግሽ ነበረ? ምን አደርጋታለሁ? ምንም። ይልጥሪ ሮዛ የምታደርጊኝ ነው? ልቀቂኝ። ልቀቂኝ ሮዛ። ታቀፋጭ በይ ሰላም። አሁን ከቅድም ስታደርግብሽ የነበረውን ነገር አድርጊባት። አንቺ አምሻል እንዴ? አንቺ የተዝናናሽብንን ያህል እኛም መዝናናት አለብን አይመስልሽም? ይኸውልሽ ሰላም ትሰሚኛለሽ? ጫፌን በተላኪኝ እገልሻለሁ። እሺ እገልሻለሁ። ምንም አታደርግሽም። በይ ሰላም ሜካፓን አምጪና ቀቢያት። ሮዝ እኔ ግን እኮ አልችልም። አለመቻልሽ እኮ ነው የሚፈለገው። በዛ ውስጥ ሜካፕ አለ። አውጪና ቀቢያት። ልቀቂኝ ሮዛ፣ እያሳመምሽኝ ነው። ልቀቂኝ። ወይኔ ጉዴ በላ ዛሬ ቀን። ሮዛ እያሳመምሽኝ ነው። ልቀቂኝ። እንግዲህ ትንሽ እንዝናናባት። እሷ ሰው ነው መዝናኛዋ። ሰው እንዴት ሰው ላይ እየቀለደ እንደሚዝናና እሷ ናት ያስተማረችን። አንቺ እየቀለድሽ ነው እንዴ? ያለሽው? እየቀለድኩ አይደለም። በይ ሰላም ጀምሪ። ልቀቂኝ። ልቀቂኝ ያልኩሽ እኮ ነው ያለሁት። ወይኔ ጉዴ ፈላ ዛሬ። ሮዛ ልቀቂኝ። ልቀቂኝ። ያው እንደሱ በደንብ ቀቤት።
በይ እንጂ ሰላም ሳቂ። ሳቅሽንማ እንደዚህ አታፈኘው። ያንንም እስኪ ለት እስኪ እንደዚህ ነሽ። ይቺን መቼም እንዳረሻት። ከዚህ በኋላ ሰላምንም ሆነ ቅዱስን አንድ ነገር ብታረጋቸው አለቅሽም። እሺ ሮዛ መቼም የዛሬውን ቀን አልረሳውም። መቼም እንደማልረሳው ታውቂያለሽ። ለምን እንደማልረሳው ታውቂያለሽ? ምክንያቱም ይህንን ቀን አንቺ ላይ ስለምደግመው ነው። አንቺ ላይ ስለምደግመው አልረሳውም። እኔ እኮ ማኪ ነኝ። ማንም ሰው በዚህ ልክ ተጫውቶብኝ አያውቅም። ማንም ሰው በምን ዋጋ እንደማስከፍላችሁ እኔ በደንብ አድርጌ አውቃለሁ። በደንብ አድርጌ የኔ ፊቴን ማለት ያበላሻችሁት በጥፊ ነው አይደል የተመታሁት? ችግር የለውም ችግር ስምንቴ ግን የከፋ ሲሆን እንደማይነበራችሁ ተስፋ አድርጋለሁ። ውድ ሮዛ፣ ውድ ሰላም እንደማይነበራችሁ ተስፋ አድርጋለሁ። ተስፋ አድርጋለሁ። ውድ ሮዛ፣ ተስፋ አድርጋለሁ። እኔ ማንም ሰው እንደዚህ አይጫወትብኝም። ማኪ ነኝ። ትልቋ ማያ በሌሊት ስትጮህ ከእንቅልፌ ነቃሁ። በጣም እየዘነበ ነበር። በጣም የቤታችን ጣሪያ ደግሞ ያፈሳል። ትልቋ ማያ ፊቷ ሙሉ በሙሉ በላብ ተጠምቆ ነው። ውጣ መጥቶ ነበር። አምቡላንስ ጠራውኝና ሆስፒታል ወሰድኩት። ከዚያም እህቷ ጋር ደውዬ መጣች። ማያን ግን ላድናት አልቻልኩም። ሞተች። ልጄንም ሚስቴንም አጣኋቸው። በአንድ ቀን አጣኋቸው። ከቀናት በኋላ
እህቷ ወለደች ተባለ። ከዚያም ማያን ያዋለደቻት ዶክተር በጣም እንደታመመች ሰማሁ። እኔን ደውላ አስጠራች። ከመሞቴ በፊት አንድ ነገር ልንገርህ ብዬ ነው። ልጄ እንዳልሞተችና የማያ እህት ልጅ እንደሞተች፣ የማያ እህት የኔ ልጇ ብላ እንደወሰደች ነግራኝ ሞተች። በንዴት ሂጂ ልጄን አልኳት። ይህን በማወቄ ግን እሷ በጣም ደንግጣ ነበር። ቀይ ፊቷ በርበሬ ሲመስል አይቻለሁ። ከዚያ በኋላ ግን እኔ ላይ ምን እንደተፈጠረብኝ አላውቅም። ራሴን የሆነ ጫካ ውስጥ ተጥዬ አገኘሁት። የሚስቴ እህት ልጄን ይዛ የት እንደተሰወረች አላውቅም። እኔ ፈለኳቸው ግን ማግኘት አልቻልኩም። ማያን ማግኘት አልቻልኩም። አይዞህ ግሽ የኔ ልጅ እናገኛታለን። ናታ ዛሬ ክትትል አለብኝና አብራኝ እንድትሄድ እፈልጋለሁ። አልሄድም። አትሄድም? አዎ አልሄድም። የልጅሽ አባት አብሮሽ ሂድ። እሺ መብት ነው፣ አልከራከርህም።
እንዴት ናችሁ? እንዴት ነሽ? አለሁ። ናታን ልጅ ደህና መሆኑን ቼክ ማድረግ ፈልጌ ነበር። ነገ ሆስፒታል አብረን መሄድ እንችላለን?